በውጥረቱ ሳቢያ የነዳጅ ንግድ ላይ መዋዠቁ እንደመቀጠሉ አሜሪካና ኢራን ወደ ስምምነት ሊቃረቡ ነው ስለመባሉ፣ ሰሜን ኮሪያና ሩሲያን የሚያገናኝ ድልድይ ግንባታ ስለመጠናቀቁ፣ ጄኔራሉ ተዘጋጅተናል ስለማለታቸው፣ በናፍጣ እጥረት ምክንያት ኢትዮጵያ ውስጥ ምርት ለገበያ ለማቅረብ ችግር አጋጥሟል ስለመባሉ። ጤና ይስጥልን ውድ የብርሃን ቴሌቪዥን ተከታታዮች እንደምን አላችሁ? የዕለቱን ዜናዎች ልንነግራችሁ ነው። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። አሁን ወደ ዜናዎቹ እናልፋለን። በሆርሙዝ ሰርጥ ያለው ውጥረት በዓለም አቀፍ የነዳጅ ንግድ ላይ መዋዠቅ ማስከተሉን ቀጥሏል። በአሜሪካና ኢራን መካከል ዲፕሎማሲያዊ መሻሻሎች እየታዩ ቢሆንም በሆርሙዝ ሰርጥ አካባቢ ያለው ውጥረት የነዳጅና የነዳጅ ውጤቶች ስርጭትን በማስተጓጎሉ ዓለም አቀፍ የኤነርጂ ገበያው አለመረጋጋት ቀጥሎበታል ተብሏል። እንደ ሮይተርስ ዘገባ በመደበኛ ሁኔታ የዓለማችን 1/5 የነዳጅ አቅርቦት በሚያልፍበት በዚህ ስትራቴጂካዊ የባህር መስመር ላይ ለረጅም ጊዜ የቆየው መስተጓጎል ምክንያት ለመላው እስያ የሚላኩ የተቀነባበሩ የነዳጅ ውጤቶች በከፍተኛ ሁኔታ መቀነሳቸው ተሰምቷል። በተለይ የአውሮፕላን ነዳጅ ኤክስፖርት ከፍተኛ ጉዳት እንደደረሰበት ሲነገር የነዳጅ ማጣሪያ ፋብሪካዎች ድፍድፍ ነዳጅ ለማግኘት በመቸገራቸው የናፍጣና የቤንዚን ጭነቶች ላለፉት በርካታ ዓመታት ታይቶ በማይታወቅ መጠን ዝቅተኛ ደረጃ ላይ ደርሰዋል ተብሏል። ዩናይትድ ስቴትስ በሰርጡ ላይ ያለውን የመንቀሳቀስ ነጻነት ለማስከበር ቀደም ሲል ቃል ብትገባም በሆርሙዝ በኩል የሚደረገው የመርከቦች እንቅስቃሴ አሁንም በአብዛኛው መቋረጡ ተሰምቷል። ዋሽንግቶንና ቴህራን ሰርጡን ለመክፈት የሚያስችል የጋራ ስምምነት ማዕቀፍ ላይ ለመድረስ ተቃርበዋል የሚሉ ዘገባዎች መውጣታቸውን ተከትሎ የነዳጅ ዋጋ የመረጋጋት ምልክቶች ማሳየቱ ተነግሯል። ዓለም አቀፍ ገበያዎች ውጥረቱ ሊረግብ ይችላል በሚል ተስፋ አዎንታዊ ምላሽ የሰጡ መሆኑን ያመለከቱት ዘገባዎቹ ባለሀብቶችም ዲፕሎማሲያዊ ሲኬቱ የኤነርጂ አቅርቦትን በማረጋጋት በዓለም አቀፍ ደረጃ ያለው የዋጋ ግሽበት ጫና ይቀንሳል የሚል ግምት አሳድረዋል ሲል በዘገባው ተመላክቷል። በሌላ በኩል ኢራን አውሮፓን በከባድ ሚሳኤል ልትመታ እንደምትችል አስጠንቅቃለች። የኢራኑ ወግ አጥባቂ የኬሃን ጋዜጣ ዋና አዘጋጅ ሆሴን ቫሪያ ተማድሪ አውሮፓ ሀገራት የአሜሪካ ጦር ሰፈሮችን የሚያስተናግዱ ከሆነ ኢራን ኢላማ እንደምታደርጋቸው አስጠንቅቀዋል። አውሮፓውያንና የአየር ኃይልና ባህር ኃይል ሰፈሮቻቸውን ለዋሽንግተን ክፍት ያደረጉ በሙሉ እነዚህ ስፍራዎች በኢራን ጥቃት ሊሰነዘርባቸው የሚችሉ ህጋዊ ኢላማዎች መሆን አለባቸው ሲሉ ጽፈዋል። ቫሪያት ማድሪ አክለውም ኢራን ቀደም ሲል በአረብ አገራት ላይ ጥቃት እንደሰነዘረችው ሁሉ አውሮፓንም የመምታት አቅም እንዳላት ገልጸዋል። አውሮፓውያን መንግስታት እኛን መምታት እንደምንችል ያውም በሚገባም እንደምንመታቸው ያውቃሉ በማለት የሀገራቸውን ወታደራዊ ዝግጅት አረጋግጠዋል። እንደ ጋዜጣው ዘገባ ከሆነ አውሮፓውያን ለኢራን ጥቂት በጣም ተጋላጭ መሆኗንና ጥቃቱን የመቋቋም አቅም እንደሌላት ተጠቅሷል። ይህ ማስጠንቀቂያ የተሰማው በዩናይትድ ስቴትስና በኢራን መካከል ያለው ወታደራዊ ውጥረት እየተባባሰ መጥቷል በተባለበት ወቅት ነው። አሜሪካና ኢራን ጦርነቱን ለማቆም የሚያስችል የተባለ አንድ ገጽ ሰነድ ለመፈራረም መቃረባቸው ተሰምቷል። በስም ያልተጠቀሱ የፓኪስታን ምንጭን ጠቅሶ ሮይተርስ ባሰራጨው ዘገባ በቅርቡ ስምምነቱ እንደሚፈረም ተናግረዋል ሲል አስነብበዋል። አክሲዮም ዋይት በኩል የወጣው መረጃ ደግሞ ጦርነቱን ለማስቆም የሚያስችል ሰነድ ላይ ለመፈራረም ሁለቱ ሀገራት መቃረባቸውን እንደሚያምን ተጠቅሷል። ሁለት የአሜሪካ ባለስልጣናት ማናገሩን እንዲሁም በጉዳዩ ላይ ማብራሪያ የተሰጣቸው ሁለት ሌሎች ምንጮችን የጠቀሰው መገናኛ ብዙሃኑ የመግባቢያ ሰነዱን ሊፈርሙ መሆኑን አረጋግጧል። ባለ አንድ ገጽ ነው የተባለው የመግባቢያ ሰነድ ስለ ኒውክሊየር ድርድር ማዕቀፍ እንደሚጠቅስም ተመላክቷል። ከነዚህ መካከል የኢራን የኒውክሊየር ፕሮግራምን መቋረጥ፣ የማዕቀብ መነሳት፣ በሆርሙዝ ሰርጥ ያለምንም እክል መርከቦችን እንዲንቀሳቀሱ ማድረግ በሰነዱ ላይ መካተቱ ተዘግቧል። በሁለቱ አገራት ንግግር ውስጥ የኒውክሊየር ፕሮግራም መቋረጥና የሆርሙዝ ሰርጥ ዳግም መከፈት ሳያግባቧቸው የቆዩ ጉዳዮች ነበሩ። አክሲዮስ ምንጮቹን ጠቅሶ በበርካታ ሰነዱ ላይ የተጠቀሱትን ነጥቦች የመጨረሻ ስምምነት እንዳልተደረሰባቸው ነግረውኛል ብሏል። አሜሪካ በሚቀጥሉት 48 ሰዓታት ውስጥ ከቴህራን ምላሽ ለማግኘት እየጠበቀች ሲሆን እስካሁን ምንም አይነት ስምምነት የተደረሰበት ነገር አለመኖሩን ምንጮቹን ጠቅሶ አስነብቧል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ሰርጥ የጀመሩትን የመርከቦች ማጀብ ዘመቻ ከኢራን ጋር በንግግር ለመስማማት እድል ለመስጠት ሲሉ ለጊዜው ማቆማቸውን በዘገባው ለትውስታ ተጠቅሷል። ይህ በእንዲህ እንዳለ ኢራን ከአሜሪካ ጋር ሁሉን አቀፍ ስምምነት እንደምትፈልግ ገልጻለች። ኢራን በመካከለኛው ምስራቅ ያለውን ጦርነት ለማግታት ከአሜሪካ ጋር በምታደርገው ድርድር የምትቀበለው ፍትሐዊና
ሁሉን አቀፍ ስምምነትን ብቻ እንደሆነ የአገሪቱ የውጭ ጉዳይ ሚኒስትር ገልጸዋል። ይህ የተባለው ፕሬዝዳንት ዶናልድ ትራምፕ በሂደቱ ላይ ትልቅ መሻሻል መኖሩን በጠቀሱበት ወቅት ነው። በድርድሩ ላይ ህጋዊ መብቶቻችንና ጥቅሞቻችንን ለማስጠበቅ የተቻለንን እናደርጋለን ሲሉ የውጭ ጉዳይ ሚኒስትሩ አባስ አራግቺ በቤይጂንግ ከቻይናው ከፍተኛ ዲፕሎማት ዋንግ ዪ ጋር ከተነጋገሩ በኋላ እንደጠቀሱ የኢራን መገናኛ ብዙሃን ዘግበዋል። እኛ የምንቀበለው ፍትሐዊና ሁሉን አቀፍ ስምምነትን ብቻ ነው ያሉት ሚኒስትሩ ትራምፕ በሆርሙዝ ሰርጥ በኩል የሚደረገውን የአሜሪካ መርከቦች እጀባ እንቅስቃሴ ለማቆም ያቀረቡትን ሀሳብ በቀጥታ አልጠቀሱም። ይህ የፕሬዝዳንት ትራምፕ ውሳኔ በሁለቱ አገራት መካከል ስምምነት ላይ ለመድረስ እንዲረዳ እንደ ማበረታቻ የቀረበ ነው ተብሏል። የካቲት 28 አሜሪካና እስራኤል በጋራ በመሆን በኢራን ላይ የፈጸሙት የአየር ጥቃት ግጭቱ ከተቀሰቀሰ በኋላ የዓለምን 20 በመቶ የነዳጅ አቅርቦት የሚያስተላልፍበትን ይህን የባህር መስመር ተዘግቶ የቆየ ሲሆን ይህም ዓለም አቀፍ የኃይል ቀውስ ማስከተሉ ይነገራል። ፕሬዝዳንት ትራምፕ በማህበራዊ ገጻቸው ላይ እገዳው ሙሉ በሙሉ እንደቀጠለ ሆኖ ስምምነቱ ተጠናቆ ሊፈረም የሚችል መሆኑን ለማየት ፕሮጀክት ፍሪደም የተባለው እንቅስቃሴ ለጥቂት ጊዜ እንዲቆም በጋራ ተስማምተናል ሲሉ አስፍረዋል። ይህን ፕሬዝዳንት ትራምፕ ጽሑፍ ተከትሎ የብሬንት ድፍድፍ ነዳጅ ዋጋ በ1.2 በመቶ ቀንሶ አንድ በርሜል በ108.60 ዶላር ሆኗል። የአሜሪካ ዌስት ቴክሳስ ኢንተርሚዲየት የነዳጅ ዋጋም እንዲሁ በ1.2 በመቶ ቀንሶ 101.06 ዶላር ሆኖ ተመዝግቧል። ዋይት ሃውስ ምን አይነት መሻሻል እንደተገኘ ወይም የተጠቀሰው እረፍት እስከ መቼ እንደሚቆይ ለቀረበለት ጥያቄ ምላሽ አልሰጠም። ሰሜን ኮሪያና ሩሲያን የሚያገናኘው ቁልፍ ድልድይ ግንባታ መጠናቀቁን የሳተላይት ምስሎች አሳይተዋል። በሰሜን ኮሪያና በሩሲያ ድንበር ላይ የሚገኘውን ቱመን ወንዝን የሚያቋርጠው አዲሱ ስትራቴጂካዊ የጎዳና ድልድይ ግንባታ ተጠናቆ ለአገልግሎት ዝግጁ መሆኑን የሳተላይት ምስሎች አሳይተዋል። አዲሱ ድልድይ ከዚህ ቀደም ሁለቱን ሀገራት በየብስ ያገናኝ ከነበረውና የጓደኝነት ድልድይ ተብሎ ከሚጠራው የባቡር መስመር ጎን የተገነባ ነው ተብሏል። የሩሲያ ትራንስፖርት ሚኒስቴር እንዳስታወቀው አዲሱ ድልድይ በቀን እስከ 300 ተሽከርካሪዎችንና 2850 ሰዎችን የማስተናገድ አቅም አለው ተብሏል። የሩሲያ መንግስት መገናኛ ብዙሃን እንደዘገቡት ከሆነ ድልድዩን ለመገንባት የወጣው ጠቅላላ ወጪ ከ9 ቢሊዮን ሩብል በላይ እንደሆነ ተገምቷል። ይህ የግንባታ ወጪ በወቅታዊ የምንዛሬ ተመን ሲሰላ 120 ሚሊዮን የአሜሪካ ዶላር ወይም 88 ሚሊዮን እንግሊዝ ፓውንድ ገደማ ይሆናል የተባለው። ጀነራሉ ተዘጋጅተናል ብለዋል። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በሰሜን ምዕራብ እዝ ጉብኝት እያደረጉ መሆኑ ታውቋል። ፊልድ ማርሻል ብርሃኑ ጁላ የላኩትን መልእክትም ለሰራዊቱ ማድረሳቸውን በሚዲያዎች ተዘግቧል። በፌዴራል መንግስቱና በህወሓት ኃይሎች መካከል ያለው ውጥረት ባየለበት በዚህ ወቅት ጀነራሉ የሰራዊቱን የግዳጅ ዝግጁነት ለመመልከት በሰሜን ምዕራብ እዝ መገኘታቸው በዘገባዎቹ ላይ ተጠቅሷል። ጀነራሉ በግንባር የሚገኙ የሰሜን ምዕራብ እዝ የጦር ክፍሎችን ወታደራዊ፣ አካላዊና ስነ ልቦናዊ ዝግጁነት ተዘዋውረው ተመልክተዋል የተባለ ሲሆን እንዲህ የሚል መልእክትም አስተላልፈዋል ሲሉ መገናኛ ብዙሃን ዘግበዋል። እዙ ከታሪካዊ ጠላቶቻችንም ይሁን ከባንዳዎች ሊሰነዘር የሚችል ጥቃትን መመከትና መደምሰስ በሚያስችለው ዝግጁነት ደረጃ ላይ ይገኛል ነው ያሉት ጀነራል አበባው። ጀነራል አበባው ባንዳ ሲሉ የጠሯቸውን አካላት በስም ባይጠሩም ከዚህ ቀደም በመከላከያ አመራሮች ባንዳ በሚል የሚጠራው በአካባቢው ያለው ኃይል ግን የፋኖ አማጺ ቡድን እንደሆነ በመረጃው ተመላክቷል። ጀነራሉ በዚሁ ንግግራቸው አክለውም የሰሜን ምዕራብ እዝን የህወሓትን አገር የማፍረስ ተከታታይ ወረራ በመመከትና አገርን በማጽናት ትልቅ ሚና የነበረው ጠንካራ እዝ በማለት አሞካሽተውታል። ሰሜን ምዕራብ እዝ በአማራ ክልል ግጭትና ሁከት ለመፍጠር በተንቀሳቀሰው የሀገር ውስጥ ባንዳ በሆነው በጽንፈኛው ቡድን ላይ ጠንካራ ምት በማሳረፍ ያሰበውን ኢትዮጵያን የማጥፋት ሴራ በማክሸፍ ጽንፈኛው ቅስሙ እንዲሰበርና እጅ እንዲሰጥ በማድረግ ወገን የኮራበት ጠላት ያፈረበትን ከፍተኛ ስራ የሰራ እዝ ነው ሲሉ አክለዋል። ጀነራል አበባው ታደሰ ከሰራዊቱ ጋር በነበራቸው ቆይታ ኢትዮጵያና ተቋሙ ይኮሩባቸዋል ሲሉም የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን መልእክት ማስተላለፋቸው ተነግሯል። በናፍጣ እጥረት ምክንያት ኢትዮጵያ ውስጥ ምርት ለገበያ ለማቅረብ እያስቸገረ ነው ተብሏል። በሺህ የሚቆጠሩ የንግድና የነዳጅ ጫኝ መርከቦች በኢራን ፍኖተ ሆርሙዝ እንዳያልፉ እገዳ ተጥሎባቸው መንቀሳቀስ ባለመቻላቸው የነዳጅ እጥረቱ በየቦታው እየተስፋፋ ዋጋውም እየናረ መምጣቱ እየተገለጸ መቆየቱን ዶይቼ ቬለ
አስነብቧል። በኢራን ክልከላ የተነሳ 22500 መርከበኞች በ1550 የንግድ መርከቦች ውስጥ በባህር መስመሩ ላይ ማለፍ ሳይችሉ መቅረታቸው ከሰሞኑ ሲዘገብም ነበር። የነዳጅ እጥረቱ ኢትዮጵያ ውስጥ በተለያዩ ቦታዎች እክሎችን እየፈጠረ መሆኑን የተለያዩ ሰዎች በምሬት እየተናገሩ መሆኑን ያወሳው የዶይቼ ቬለ ዘገባ በናፍጣ እጥረት ምክንያት እየናረ በመጣው የጭነት መጓጓዣ ዋጋ የሙዝ ምርቶቻቸውን ለማዕከላዊ ገበያ ለማቅረብ መቸገራቸውን የደቡብ ኢትዮጵያ ክልል የጋሞ ዞን ሙዝ አምራቾች አርሶ አደሮችን ጠቅሶ ዘግቧል። እንደ አርሶ አደሮቹ አባባል ቀደም ሲል ከ40 እስከ 50 ሺህ ብር ይጫን የነበረው አንድ አይሱዚ የጭነት ተሽከርካሪ በአሁኑ ወቅት በ4 እጥፍ በመጨመሩ ምርታቸውን ለማዕከላዊ ገበያ ለማቅረብ ተቸግረዋል። የአርባ ምንጭ ከተማ አስተዳደር ንግድና ገበያ ልማት መምሪያ በበኩሉ በናፍጣ አቅርቦት ላይ የሚካሄደውን ማጭበርበር ለመከላከል የኩፖን አሰራር መጀመሩን አሳውቋል ሲል የዘገበው ዶይቼ ቬለ ነው። ከብርሃን ቴሌቪዥን የዕለቱን ዜናዎች ነገርናችሁ። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። በቀጣይ ዜናዎች እስክንገናኝ ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!